ሌላ ሀገር ስራ አግኝቼልህ የለ ስለዚህ ትሄዳለህ። ይቅርታ አድርጊልኝ እትዬ፣ ግን እኔ እዚህ ያለሁት እናቴን ብዬ ነው እንጂ የትም አልሄድም። አቤት አቤት! እኔ እኮ ቀጥታ ትእዛዝ ነው ያስተላለፍኩት። ማንም ሰው የጠየቀ የለም። እኔ እናንተ አውርተን አልጨርስንም። እሺ አሁን ቶሎ መሄድ ስላለብኝ ነው። ቆይ ለምንድን ነው ቀን በቀን የሆነ ችግር ማያታሽ? እኔ ምን አውቃለሁ? በቃ ችግር አላጣሽ እያለኝ ነው። በቃ ጠዋት ማታ ምን ይፈጠር እያልኩ መሰቃቁናል ስራዬ። እና እነማን ናችሁ ስራ ቦታሽ የመጡት? ያቺ ያኔ ያናገርናት ሰብሌ የምትባለው ንቀዝ ነች ይህ ሁሉ ነገር ያደረገችው። ተይ እንጂ ሄለን፣ እሷ እኮ ምንም ጥፋት የለባትም። ሰው ስላስጨነቃት ነው የሚሆነው እንደዚህ ያደረገችው። አንተ ደግሞ በምን ሰዓት ምን ማለት እንዳለብህ አታውቅም። አሁን እንደዚህ ተጨንቄ ለእሷ ትቆረቆራለህ? ይኸውልሽ ሄለን፣ ይሄ መቆርቆር አይደለም፣ እውነታ ነው። እሺ ቆይ አሁን ምንድን ነው ማድረግ ያለብን? እንዴ ቤሉል፣ እዚህ ቆይ እንዴት መጣ? እንደምታይ በእግሬ እየተራመድኩ ነው የመጣሁት። እዚህ ምን ታደርጊያለሽ? ተረጋጋ ቤሉል፣ ስለ ስራ እያወራን። ኧረ ይህ አካባቢ ለስራ አሪፍ ነው አይደል? ይህ አካባቢ አሪፍ የሆነው ለወጣቶችና ለጥንዶች ነው፣ ለእናንተ አይደለም። አዎ አብረህን ስላየህን ብቻ ሌላ ነገር ማሰብ የለም። ቆይ ግን ስትከራከሪ እራሱ ትንሽ አይከብድሽም? እንደው ምን አይነት ህሊና ቢኖርሽ? እውነት አባቢ ቢኖር እንደዚህ ታደርጊ ነበር? ይበቃሃል ቤሉል፣ እንደዚህ እንዳትናገራት። እሷ እኮ እናትህ ነች። ይሄ ንቀት ነው። እሺ ሰው ስለ ማክበርና ስለ መናቅ ለእኔ አትነግሪኝ አለኝ። አንተ ራሱ ባለቤቷ በቅርብ እንዳረፈ አታውቅምና የሌለ ነገር እያወራ ችግር አትፍጠርሽ። ችግር ፈጠርኩ እንዴ? የኔ ነገር ሁሉ ጊዜ እኮ ችግር መፍጠር ነው። ግን ዛሬ ችግር መፍጠሪ በደንብ አልታወቀኝ። ቆሻሻ መካማት ኤልሹ አፈር ብላሽ ከሃዲ ተጫወትክብኝ። ስመሰል በጣም ታምነኝ ነበር። ቢሆንም ትክክለኛው መንገድ ልጅ ሆና መንገድ ሲጠፋበት ምክረ መለስካት፣ ሲያልፍ ታመሰግናለች። ከዚህ በኋላ አይኔን ራሱ ማየት የምትፈልግ አይመስለኝም። ቢሆንም ትክክለኛው መንገድ አቦ የራስ ጉዳይ። እሺ ዶኒ በስተመጨረሻም እንግዲህ ኤልሹ ወደ ቤቷ እንድትመለስና እንዲሁም ደግሞ ከጆን ጋር መሆን እንደሌለባት ያው ትዕዛዙን ያስተላልፈው ወይንም ደግሞ እንደዚህ ማለት አለብህ በማለት እንግዲህ ለጆን የነገረው ራሱ አዶኒ ነው ማለት ነው። በነገራችን ላይ ጆን አሁን ላይ አታምነኝም፣ ምንም ብላት እኮ አታምነኝም፣ በቃ ተጣላችኝ በማለት እንግዲህ ስለ ኤልሹ ማለት ነው ማሰብ ጀምሯል። በነገራችን ላይ ጆን ያው የኤልሹ አንዳንድ በጣም ውሸታምና ወጣ ያሉ ባህሪዎቿን ነው እንጂ የማይወዳት እጅግ በጣም ያፈቅራታል፣ ይወዳታል። ምክንያቱም ከዚህ በፊት እንግዲህ አብረው ሲማሩ ነበር። ሁለታቸውም እንግዲህ ትምህርታቸውን ያቋረጡት በፍቅር ምክንያት ነው። እሷን ተከትሎ እሷም ደግሞ እሱን ተከትላ አብራ ጊዜ በምታሳልፍበት ሰዓት ነው ማለት ነው ከዚህ ከትምህርት ቤት አላማቸው እንዳለ የወጡት እና በዚህ ምክንያት እንግዲህ ከእሷ ጋር ብዙ ነገሮችን ስላሳለፉ እጅግ በጣም ይወዳታል። እንደሚወዳት እንደሚያፈቅራትማ ደግሞ ከዚህ በፊትም እንደዚሁ ለአዶኒ ነግሮታል ማለት ነው። ምክንያቱም ኑኑን ትወዳታለህ እንዴ ብሎ ጠይቆት ነበረ። አረ ከኤልሹ ውጭ እኔ ማንንም አልወድም አላፈቅርም ብሎ ያው ጆን ተናግሯል ማለት ነው። ግን ደግሞ ኤልሹ በአንዳንድ ምክንያት ጆንን ስለምታናድደው ወይንም ደግሞ ስለምትዋሽ እንዲሁም ደግሞ ከሰው ላይ ክፋትን ስለምታደርግ ኑኑንም ያለ ምክንያቷ በብዙ ነገሮች ማሰቃያ ስለምትፈልግ እንደዚህ መጥፎ ባህሪዋን ነው እንግዲህ ጆን ኤልሹን የሚጠላት እንጂ ይወዳታል፣ ያፈቅራታል። እሷ ግን ጊዜ ለማሳለፍና እንደዚሁም ደግሞ ያው አዶኒን ስለምትወደው ስለምታፈቅረው ከአዶኒ ጋር ያላሳለፈችውን ነገር በንዴት ከማን ጋር የምታሳልፈው ከጆን ጋር ታሳልፋለች ማለት ነው። እና አሁን ላይ በነገራችን ላይ ጥሩ ምክርና ጥሩ መሆንም ያለበት ነገር አሁን ላይ ቤተሰቦች ሀብታም ስለሆኑ ወይንም ደግሞ ስላላቸው አንቺ እንደፈለግሽ ትኖሪያለሽ ማለት አይደለም። ወደ ውጭ ስትኖሪ በጣም ብዙ ውጣ ወረዶች አሉት። ስለዚህ ወደ ቤት መመለስ አለብሽ፣ ከቤት መሆን ነው ያለብሽ እንጂ በጣም ብዙ ነገሮቹን ይደርሱብሻል በማለት እንግዲህ እንዲሁም ደግሞ እሱ ውጭ ላይ እንደሚኖርና በጣም ብዙ ነገሮቹን እንደሚያስቸግረውና ከእሷ ጋር መሆን እንደማይችል ነው አጠቃላይ ማለት ነው ጆን ለኤልሹ እየተናገረው ማለት ነው።
እና ያው አዶኒ ምን ብሏል? በቃ ለልጅ መመከር ወይንም ደግሞ መናገር ያለብን ነገር ነው የተናገርከው። ምንም ነገር መጸጸት የለብም። ሲቀጥል ደግሞ አሁን ሳይሆን ወደፊት የምታመሰግንህ ትሆናለሽ በማለት ነግሮታል ማለት ነው። በነገራችን ላይ አንዳንዴ የሆነ በቃ በስሜት የምንወስናቸው ውሳኔዎች ለጊዜው ምንም መስሎ አይታየንም፣ ግን ደግሞ ጊዜያት ካለፈና እድሜያችን ከበሰለ በኋላ ያ ሰው እንደዚህ ያለኝ ወይንም ደግሞ እንደዚህ የተናገረው ትክክል ነው ብለን የምንወስድበት አጋጣሚዎች ያሉ ማለት ነው። እና ኤልሹ እንደዛ ነው የሆነችው። ስለዚህ አሁን ላይ ለሷ አስበው ወይንም ደግሞ ለሷ ተቆርቁሮ ነው ጆንም እንዲሁም ደግሞ አዶንም ያደረጉት ማለት ነው። በነገራችን ላይ ወይዘሮ ሄለን አሁን ላይ ማለት ነው እንግዲህ ቤሎን እያንዳንዱ ነገር እየነቃባት መጥቷል። እንዲሁም ደግሞ ከቴዲ ጋር ምን አይነት ግንኙነት እንዳላቸውም ከዚህ በፊት እንግዲህ ናሆም እንደተናገረው ሁለታቸው እንደዚህ ናቸው፣ አባትህ እንኳን ከመሞቱ እሷ እንደዚህ ጓደኛ ያዘች እያለ አሳይቶት ነበር። አሁንም በተግባር እያየ ይገኛል ማለት ነው። እና ቤሎን እጅግ በጣም ነበር የተናደደው። እንዲሁም ደግሞ ወይዘሮ ሄለን ከዚህ በፊት እንግዲህ ከክፍለ ሀገር ልጆችን እያመጣች ምን እንደምታደርጋቸውና የት እንደምትወስዳቸው አይታወቅም ነበረ። በዚያም ምክንያት እንግዲህ ተሰብስበው የልጆች ቤተሰቦች ማለት ነው ተሰብስበው ወደ ከተማ መጥተዋል። ምን ላድርግ በጣም እየጨነቀኝ ነው በማለት እንግዲህ ቴዲን አግኝተው ነበረ። ያው ቤሎን ስልክ ስታወራ ስለሰማት ምን ልታደርግ ነው? ለምንስ ነው እንደዚህ የተጨናነቀችው? ለምንስ ነው እንደዚህ የምትሆነው? በማለት እንግዲህ እርምጃዋን እየተከታተላት እንግዲህ ወይዘሮ ሄለን ከምትሄድበት ቦታ ድረስ ሂዷል ማለት ነው። በስተመጨረሻም እንግዲህ ከቴዲ ጋር ተገናኝታ እኔ ሁሉም ነገር አሁን ላይ እየተገለጠ ነው ያለው፣ ምን እንደማደርግ አላቅም፣ በጣም ነው የጨነቀኝ፣ ሰዎች እኮ ከተማ ድረስ መጥተዋል አሉ፣ ምንድን ነው የማደርገው እያለች እንግዲህ ነገሮቹ ግራ ገብቷት ማለት ነው ቴዲን እያወራች እያለ ነበረ ያው ቤሎን የመጣ ማለት ነው። እና እዚህ ድረስ ምን ልታረግ መጣህ ብላ እንግዲህ እሷም እሱን ስትናገር እኔ በእግሬ ነው የመጣሁት፣ አንቺ ግን ምን እየሰራሽ ነው? አባዬ እንኳን ቅርብ ጊዜ ሙቶ አንቺ እንደዚህ ትሆኛለሽ እያለ እንግዲህ ምን አይነት እናት ነሽ እያለ ወይዘሮ ሄለንን ሲናገራት ነበረ። ቴድም እንደዚህ እንድትናገራት አልፈቅድልም፣ ምንም ብትሆን እኮ እናትህ ነው በማለት እንግዲህ ቤሎንም ለመናገር ሞክሮ ነበር። አንተ ራሱ ባል እያላት እንዲሁም ደግሞ በቅርብ ጊዜ ባሏ እንደመሞቱ መጠን እንዴት አንተ ከእሷ ጋር ቆመህ እንደዚህ ታወራለህ? በማለት ስለ ስራ ጉዳይ ነው የምናወራው በማለት እንግዲህ ቴዲ ቢመልስም አካባቢውና የቆማችሁበት ስለ ስራ ሳይሆን ስለ ፍቅረኛ ስለ ወጣቶች ነገር የምንገናኝበት ነው እንጂ በእናንተ እድሜ የሚገናኝበት ቦታ አይደለም በፍጹም በማለት እኔ ልትሸውዱኝ አትችሉም በማለት እንግዲህ እና ችግር አትፍጠር፣ ነገሮቹን ወደ ሌላ አታዙር፣ እኛ ስለ ስራ ጉዳይ ነው እየተገናኘ ነው ቢልም ቴዲ ግን ደግሞ ቤሎን ሊሰማው አልቻለም ማለት ነው። እና ያው በቦክስ ነበር እያጋጨው። ወይዘሮ ሄለን እጅግ በጣም ነበር እየደነገጠችው። እማዬ አንቺን ከቤት እንገናኝ ብሏታል ማለት ነው። በቀላሉ እንደዚህ የምንለየ አይደለም በማለት እንግዲህ ወይዘሮ ሄለንም አስጠንቅቋታል። በነገራችን ላይ ወይዘሮ ሄለንም አሁን ላይ ማለት ነው መኩንም ነግረዋለች። ምክንያቱም ስራ አግኝቼልሃለሁ እኔ ጠይቃ አይደለም ትዕዛዝ ነው፣ ስለዚህ እኔ ካልሁበት ቦታ ትሄዳለህ ትሰራለህ ብላ ታምናምናለች ማለት ነው። ወይንም ደግሞ ነግረዋለች። እሱ ግን እናቴን ትቼ የትም ንቅንቅ ማለት አልፈልግም፣ እዚሁ ነው የምሰራው በማለት እንግዲህ ስልክ ሲደወልላት ወዲያውኑ ወታ ነው የሄደችው ማለት ነው። እና ስለ መሲ ዶክሜንትም ጠፍቷታል። እንደገና ደግሞ ኑኑም ማለት ነው እንደዚሁ የጠፋ እቃ አለኝ በማለት እንግዲህ ሁለታቸውም ኤልሹን ጠይቀዋት ነበር። ኤልሹ ምንም ነገር እንዳላነሰች እና እንዳልወሰደች እንዲሁም ደግሞ እንደዚህ አይነት ጥያቄ እህትና እህት እንደዚህ የምጠይቁኝን ነገር ማቆም አለባችሁ፣ የተጣለሁት ከእናቴ ጋር ነው እንጂ እናቴን ደግሞ በሆነ ምክንያት እታረቃታለሁ፣ ገና እንደዚህ ሆነች ብላችሁ ያልሆነ ቃላቶችን እንድትናገሩኝ አልፈልግም ብላለች። በነገራችን ላይ እንግዲህ ኤልሹ አሁን ላይ ጠፍታ ነበር፣ እንግዲህ ወደ ቤቷ እንድትመለስ አድርጓል። በጣም አሪፍ ነው መመለሷ ማለት ነው። እና እንግዲህ ቀጣዩን ፓርት አብረን የምናይ ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።
you.